በዛሬ ቪዲዮ 88 ዓመቴን አከበርኩ ሚያዝያ 26 አሁን 89 ያለኝ ዘር ባክኑ አልቀረም ፍሬ አፍርቷል አፍቅሬሽ የቀኑብኝ አግብቼሽ አሰበርኳቸው እንግዲህ እነሆ ሌሎች እማዬና ቤቢዬ መተውላችኋል ፍየላው ልጅ እንዴ ለምንድን ነው እስካው ወለደች ምናምን ሰው አይደለም እንዴ ሰው እንዳረገዘች ስትነግር ጥላህ ጠፍተ ነው አይደል አንተና ያንተ የግሩፕ አባላቶች ባጠቃላይ አንድ ነገር አይደለም ሌላ ዝምቤን አይደለም እንዲ የሚገላመጠኝ ሰው ካለ ካንተ ራስ አልወጣም በለፈለፉ በአፊ ጠፉ ያልተወለዱ ህፃናትን ጾታ ማንነት መግለጽ የሚያስቀጣ ወንጀል ተደርጓል እንዲህ ሆዷ ዊኒት ስትል ጀንደር ሪቪል 3 አመት ሙሉ መከራ ይበላል ለዚህ ዋው ወዳችኋለሁ አከብራችኋለሁ እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተክሳጽ ይፈልጋሉ በያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ እንዴት ናችሁ እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ እንኳን ደህና ቆያችሁኝ አረፍ በሉ ያው እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል ፎንቃ ላቭ ይፈልጋል ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው ሰብስክራይብ እምትል ቀላሙ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ደግሞ በማድረግ ብሎም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መለገስ ይቻላል ማለት ነው እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠውላችኋል ነካ በማድረግ መላክ ይቻላል በዛውም ፎሎ ማድረግ ይቻላል ማለት ነው ለማንኛውም ብዙ ወሬ አላብዛ ወደ ቪዲዮ The dance here. Bittis kittis. Adde. ምንድነው Goye. ይገባል እንዴ ሽልማቱን አይታ ነው ዛፓዎች አልተቻሉም ለማንኛውም ማይክል ጃክሰን ምን ዳንስ ይችላል የሚያስብል ዳንስ ነው በእውነት አሁን ያየነው እንደውነታው ብጥስ ቅንጥስ ነው ያለው የኔ ሸንበቆ በዚህ ቁመቱ ላይ ደፋ ቀና ሲል ያሳዝንሽም ሽለላ ቀረርቶ ነው እንደ ዳንሱ ምን ነው ፖሊስዬ ቀብረር አልሽበት እንደዚህ ብጥስ ቅንጥስ እያለ መጨረሻ ላይ አይታችኋል ሽልማት በጣም ሲዘንብለት እንደ አትወርከው ብላ ወደ ቶርክ ገብታለች ለማንኛውም ይመቻችሁ አይደብርም እሺ በቃ ስልኬን አምጣውና በርገር እንዘዝ አይቻልም አስቀምጥ ለምን አይቻልም ብርላ አልቀበቅ ነው እንዴ ጣይፍ ጋስታክ ቻኮላታ ጋስታክ አማራታው ታው አንድ በርገርና አንድ ፒዛ እንዘዝ አይቻልም ለምን አይቻልም ታዲሪቫሪ ቆረምታመጣ አንተ ግን ጤነኛ ለክባብ እናንተ በርገር አምራችሁማ መቀረት የለበት አይቻልም እኛ ጠግበናል በተናል እኔ ቅድም እኔና አባይ ቅድም እንቁላል ሰርተን
ምስር ሰርተን ተቀበልን በልተናል አንፈልግም አይ ነው እኔ እኮ ታወቀኝ እንደዚሁ እንዳማራችሁ አታውቁኝ አይ እኔ አልፈልግም ባብ አንተ እኮ ለፍተን የምታመጣው አንተ ለፍተን የምታመጣው ለኛ እየበላንበት እንዴ ወይኔ ያለቀሰ አንዳዮ ጤፍ ገዝተህ ይሄኛውን ድስት ገዝተህ ይሄንን ቸኮላታ ገዝተህ ባብ አይደብርም እሺ በቃ ይሄ አይ ነው አርቲፊሻል ኢንተለጀንስ ነስ እንዲህ ነው እንጂ ልጅን ማሳደግ ይሄንን አይተን በእውነት ባንደ ነገጥ ይገርማል ባንደ ነገጥ ችግር አለብን ማለት ነው እንዴ በጣም ይገርማል እኛ የምናቃቸው ህፃናት እኮ አይደብርህም ብለው የሚያለቅሱት አልገዛላችሁም ሲባሉ ነው እነዚህ ደግሞ ልግዛላችሁ አረ በሞቴ ሲባል አይደብርም ስንቶች አለብ ብለው በእውነት እግዚአብሔር ያሳድጋችሁ እናንተ ናችሁ ትልቅ ደረጃ የምትደርሱት የምሬን ነው ወላጆች እንደነዚህ ያሳድጉ እውነት ግን ትንሽ እንትን ያለ ይመስለኛል ትንሽ ጫና ያደረባቸው ይመስለኛል እያንዳንዱን ነገር ኢቭን የሚያውቁ መሰለኝ በዚህ ልክ አገናዝበው ከእድሜያቸው በላይ ህፃናት ብዙን ጊዜ አልተለመደም አይደል እና ትንሽ እያንዳንዱን ወጪያቸውን የሚነግሯቸው ይመስለኛል ቤተሰቦቻቸው እንጂ በጤናማ አይደለም በዚህ ልክ ያዙን ህፃናት ሚስቴ ወይዬ ከኔ በጣም የምትወጂው ምንድነው ስፖርተኛ መሆንህን ይሄንን ጉርድ በርሜል የሚያክል ሰውዬ ስፖርተኛ መሆንን አይከብድም ሰውዬውን ትንሽ እንደው ዋይድ ነገር ሆኖ ላሳያችሁ ምን እንደሚመስል ትውጣለች ትቀብርሃለች ትገልሃለች ትጨርስሃለች ሰውዬ ነው እንግዲህ ትንቧለል የሆነ ሰውዬ የመጀመሪያ ሮስት ያደረገች ሰው ብትኖር ሚስት በመሆኗ በጣም ተሰምቶኛል ያማል ቅኔው የሚለውን ዘፈን ብትጋብዛ ጥሩ ነው እውነት አንተ ሽንቅጣል እንዲያልከው ወይኔ 8 ቁጥር ማለት ግዕዙን አረ ግዕዙ ራሱ ይተርፋል ከግዕዙ ቁጥር ራሱ ይወጣል አንተ አይ ይሄ ስፖርት ስራ የሚል ይሄ በምንድነው በቅኔያዊ ንግግር ነው የነገረች ስፖርት ስራ ስፖርት ለጤንነት እንዴ እሷ እኮ በጣም ነፍሰ ቀጭን ነች አንተ ጉርድ በርሜል እንዴቻልሽ አሁን ስንት ልጅ አለ ማለት ነው አሁን 89 ልጅ አለኝ 89 ልጅ በህይወት አሉ ያልኳቸው በህይወት አሉ ምንም ከእውነት የምሬን ነው እሺ የተወለድከው መቼ 1931 1931 አሁን ስንት ልጅ አለ ማለት ነው አሁን 89 ልጅ አለኝ 89 ልጅ በህይወት አሉ ያልኳቸው በህይወት አሉ ምንም ከእውነት የምሬን ነው የእውነቴን ነው የት ነው ያሉት 89 አስመራ አሉኝ አሰብ አሉኝ ትግራይ ያንዳንዱ ወረዳ አሉኝ ሰሜን ጎንደር ሰሜን ምዕራብ ጎንደር ሰሜን ጎጃም ምዕራብ ጎጃም ወሎ 89 ልጅ ያለው በእጁ ክሉ ይገርማል ስለዚህ አንተ ስንት በእጅ ስንት አሉ በእጅ ስንት አሉ በጣም የረዳዋቸው አሉ ራሳቸው ደግሞ በጣም ሀብት ያላቸው አሉ አድርጓል እሺ ስለዚህ አሁን አንተ ስንት አመት ነው አሁን 88 አመቴን አከበርኩ ሚያዝያ 26 ሻማ አበራው እግዚአብሔር ይመስገን ክብር ለስላሴ በኃይለ ስላሴ ተቃውሞ ገባው በ1969 ዚያድ ባሬን ተዋጋው አለው አረኑ ፍየል ሲጋ በጣም ስጋ ምን እንደምትወድ ፍየል ሾርባ ወተት እንቁላል ማር ምትበላው አዎ ሌላ ማትበላቸው ነገሮች ማልበላቸው ነገር የለም ግን የምወዳቸው ነው የምጠላው ከምግብ የለም ምን ሩዝ ብቻ ነው ሩዝ አልወድም ቀይ ስር አልወድም ከዚህ ውጪ ምንም የምጠላው የለም ጉድ ነው 88 አመቱ አሁን ይመስላል ይሄ እንዴ 88 እንዲች ነች እንዴ እድሜው በጣም አስገራሚ ነው ካለው ፊዚካል ጋር አይገናኝም እንዴ እኔ 40 አመት እንደው ገፋ ቢል 50 አመት የሚገመት ሰው ነው 88 አመት ያረገ ሰውዬ ነው ይገርማችኋል እንደገና ደግሞ 89 ልጆች አሉት ሰውዬ ከ80 ጋር ያለክ ችግር ምንድነው ነው አረ እድሜ ጸጋ ነው ጥሩ ነው የምር ደስ ይላል
ግን 89 ልጆች ጀግና ነህ ጎበዝ ነህ በእውነት ዘርህ ባክኖ አልቀረም ፍሬ አፍርቷል ኧረ በስመ አብ ወልድ ይቻላል እንዴ እኔ የቤቱ ራስ ነኝ እሺ አንቺ ሁሉ ጊዜ ገብተሽ ኪችን ምግብ መስራት አለብሽ ቀኑን ሙሉ ቁጭ ብለሽ ቲክቶክ መጠቀም አቁሚ ምን አይነት ስነ ምግባር ነው እንደዛ አራት አይገርምሽም እንደዛ ማለት እንዴት እንደዚህ ኖር ዋው ነው አሁን ሰራሽ ይመቻችሁ ተረጋጋች ነፍስ ተረጋጋች አንድ ባሎች ግን አይገርምሽም ምን ይባላል መሰላችሁ ሚስት በገቢ ስትበልጥ ማሪ ችግር የለውም እንጂ አብሲቱን እጥላለሁ ይባላል አሉ ያበደ ነው ለማንኛውም ላይከኔ የማይገባኝ ምንድነው የሰው ልጅ እንዴት ድመት ይጠላል ወይኔ ይሄ በዳኒ ሮስት ነው የሚሆነው እንደዚህ ያለቀሽው በድመታውማ ታሳብበኝ ማይገርምሽም ምን ተፈጠረ ከዳኒ ሮስት ጋር ምን ተፈጠረ ሌላ ያዛ ከዛ ጦርነት በኋላ ከዳኒ ሮስት ጋር ምን ተፈጥሮ ነው እኔ ጥያቄ እንጂ በጤናሽ መቼስ በጤናሽ ከድመት ጋር ተቃቅፈሽ ልታልቅሽ አትችይም ውሮም ምክንያት አታርጊብን ምን ነው እናቴ እንደዚህ አይንሽ ነፍሰ ጡር እስኪመስል ድረስ የምታለቅሽው ምንድነው ምን አጋጥሞሽ ነው ችግራችሁን በመቀራረብና በመነጋገር ብትፈቱት መልካም ነው ባይ ነኝ እንደ ሐሳብ እንጂ በሁራ አታላኪ ድመት የሚጠላው ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት አይደለ ጨርቃቸውን ጥለው እስኪሄዱ ድረስ በጣም አፍቅርሻለሁ እኔ እናት ውድድ ነው የማደርግሽ እኔም አባት የታባቱ እንዴ ዋናው ላብ ነው በዚህ ጉዳይ ላይ ምንም ሐሳብ አስተያየት ላለመስጠት እሞክራለሁ በርካቶች ምንድናቸው እነዚህ እናትና ልጅ ናቸው ምናምን ይያሉ በፍቅራቸው ጣልቃ ሊገቡ እየሞከሩ ያሉ ሰዎች አሉ ግን ልክ አይደለም እንደዚህ አይባልም ኖር ነው አይባልም ግን እንደ ሐሳብ ወንድሜ ስኳር አታብዛ ለስትሮክ ምናምን ለተያያዥ ጉዳቶች ያጋልጣልና ትንሽ እሱን አታብዛ እንጂ ጥሩ ነው እንደዚህ መጨረሻ ላይ ግን የሆኑ አለመግባባቶች ሲፈጠሩ ድሮም ያለ እድሜ ቀይተሽ ያላቻ ጋብቻ ምናምን እያልክ እንዳታለቃቅስ ነው ስጋቴ እንጂ ዋናው ላብ ነው የታባቱ ምን ይባላል አሁን ይሄ እንግዲህ እነሆ ሌሎች እማዬና ቤቢዬ መተውላችኋል ይበል የሚያሰኝ ነው የወንድ ድንግል አለው ብዬም አላምንም የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል በአህያ ምናምን ድንግል ናቸው የሚመስሉ ወንዶች በብዛት ማለት ይቻላል እና እኔ አህያን እንትን ብያቃለሁ ማለት ለምን እንወሻሻለን አህያ እንደውም የሆነች ፍየል ጓደኛ ያዝልኝ ብሎኝ እንደዚህ ፊቱን ሰንጥቃው እስከ ዛሬ ድረስ አለ ጠባሳው የእውነት ነው የምልህ አሁን ያ ብቻ አይደለም ከዛ ከተማ ሄደና ናዝሬት ልጆች ነበርንና ፍየላ ወለደች እንደ ምናምን ብሎ ደወለልኝ ከዛ ስልክ እንደዚህ በሰው ስልክ ምናምን ደወለን ፍየላ ወለደች እንደ ለምንድን ነው የትቀው ወለደች ምናምን ሰው አይደለም እንዴ ሰው ማለት እንደዛ ነው ገጠር ላይ ስታስብ ማለት የሆነች ፍየል ጋር ተኝተ ወይ አህያ ጋር ተኝተ ወይኔ ሰው ልታረግዝ ነው ልዋረድ ነው ብለን እናስብ ነበር ምንም እንትኑ የለንም ገብቷል እና ይሄን የወንድ ልጅ ድንግል እንዴት ሊሆን ይችላል አይሆንም ማይሆንም ነገር ነው ብዬ ነው ወይ ፍየልና አህያ ተበድላችኋል ፍትህ ለፍየልና ለአህያ ይቋቋም እንዴ ፍየላ ወለደች እንዴ ተመችቶኛል እንዳረገዘች ስትነግርህ ጥላህ ጠፍተህ ነው አይደል ይወራል እኮ እንደዚህ አይነት ነገር በተለይ ገጠራማው አካባቢ ላይ ምን ትላላችሁ እናቱ በዚህ ቅያስ ለምን ገባሽ
18 ፊልማታ ፈልጌ ነው 18 ወይ በዚህ ኪያስ ነው ያው ያጭት ልያመለጣችሽ ነው ያው አይ ምንድነው ይሄ ነው አርቲፊሻል ኢንተለጀንስ ማለት ጉርነሽ እናቴ ማን ነው ስሎሞሽን ላይ ያረጋሽ እንዴ አንተ ሰውዬ ከዚች ሀገር እስክትወጣ ድረስ አንድ ነገር አንተና ያንተ የግሩፕ አባላቶች በአጠቃላይ አንድ ነገር አይደለም ሌላ ዝምቤን አይደለም እንዲህ የሚገላመጠኝ ሰው ካለ ካንተ ራስ አልወጣም ምናልባት አስጠቅቻት ከዚህ ሀገር ወጣለሁ ብለህ ከሆነ ሙሉ ፓስፖርት ስምህን አግኝቼዋለሁ ኢሚግሬሽን አስተላልፍልሃለሁ ይሄንን እንድታውቅ ምክንያቱም የናንተ ንግስት ምናምን የምትሏትም ቅርብ ወራጅ ናት የሚል ቪዲዮ ሰርታለች ቅርብ ወራጅነቴ ከምን ላይ እንደሆነ አንቺም ታሳይኛለሽ ቅርብ ወራጅ ይሄ ከዚህ በፊት ቤቴን ጠይቀዋል የምኖርበትን አድራሻ ጠይቀዋል ብዬ ስናገር እንደ ቀልድ ነው ያያችሁት አሁን ደግሞ ከትላንት ወዲያ ነው ምናምን ላይ እንትኗ ላይ ያቺኛዋን ተዋት ቅርብ ወራጅ ናት ብላለች ስለዚህ በኔ ነገር ላይ በልጄ ላይ በኔ ላይ ማንም ምንም አያመጣም እሱን አውቃለሁ ነገር ግን ይሄንን ትኩረት ሰጣችሁ እንድትመለከቱልኝና እንድታዩልኝ እዚህ ሀገር ላይ ተቀምጠው ቴሌግራም አደራጅተው መንግስት ሆነው የሚኖሩ ቲክታከሮችና ከውጭ ሀገር ላይ ሰፖርት እያደረጓቸው የሚኖሩ ሰዎች እንዳሉ እንድታውቁልኝ በለፈለፉ በአፌ ጠፉ አለ ኤልያሾ ስጋት ለቀቁባት እኮ ግን እኔ ምን አይቻለው መሰላችሁ ይሄ ሰሞኑን ከሜሪስቶፕስ ጋር በተያያዘ የተናገረችው ነገር አለ እያንዳንዷ ሴሌብሪቲ ምናምን ሜሪስቶፕስ ልጅ ለማስወረድ ምናምን ብትገባ የህክምና ታሪካችሁ በሙሉ እኔ ጋር ይደርሰኛል ምናምን የሚል መልእክት አስተላልፋ በጣም በርካታ ሰዎች ቪዲዮ ሲሰሩባት ነበር ሲቃወሟት ነበር እንዲሁም ደግሞ ሜሪስቶፕስ ይሄንን ነገር ያውቃሉ እያሉ ለድርጅቱ ኢንፎርም ሲያደርጉም ነበር ድርጅቱም ደግሞ ክስ አቀርበባታለሁ የሚል ምላሽ ሰጥቷል ታዲያ በዚህ ጉዳይ አንዳንድ ሰዎች በልጅሽ እንመጣብሻለን እያሉ እኔ ራሴ አይቻለሁ ቲክቶክ ላይ እያስፈራሯት ነበር እንግዲህ ምንም በማታውቀው ጻን አሁን ላይ ያው ሶሻል ሚዲያ ላይ በአካል እንኳን ሳንተዋወቅ በሶሻል ሚዲያ ተዋውቀን እየተባላን ያለነው ከመባላትና ከመጣላት አልፈን ደግሞ ይሄ አረመኔያዊ ንግግሮችን እያስተላለፈን ጭካኔ የተሞላበት መልእክቶችን እያስተላለፈን ያለነው ሊያም ሾው እንግዲህ ስጋት እንዳለባት ተናግራለች ይሄ ሁሉ የመጣው ግን አርፎ ባለመቀመጥ ይመስለኛል የሰው ህይወት ላይ ጡልቅ ከማለት የመጣ ይመስለኛል እና በለፈለፉ ባፊጠፉ ከሚለው አባባል ጋር የተያያዘው ለዚህ ነው ለማንኛውም ግን ከሌ እንዲህ ሊያረጋኝ ይችላል እሱ ነው መጠረጥረው ምናምን ብሎ ከመናገርና ከመፍራትና ራስን ማደጋ ውስጥ ከመክተት በፊት የሰዎች ህይወት ላይ ጣልቃ ከመግባት የማያገባን ነገር ውስጥ ገብተን ከመፈትፈት የሰዎችን ይሄ ባክግራውንድ ለማውጣት ምናምን ከመፍጨርጨር መቆጠብ ጥሩ ነው በርትተናል ወግዘናል 3 አመት ሙሉ ነው መከራ ይበላሉ ለዚህ ዋው ወዳችኋለሁ አከብራችኋለሁ የምሬን ስለታገሳችሁ በጣም አመሰግናለሁ ወይኔ በስማ ዋው ደስ ይላል እንደዚህ 3 አመት ሙሉ ለፍቶ ሰውነቱን አጥቶ በእውነት በጣም ዋጋ ከፍሏል ይሄ ልጅ ለዚህ ለፈረጃ ፊልም ሄኖክ በጣም ዋጋ ከፍሏልና እንኳን ደስ አለ ደግሞ ስራ ፍሬ አፍርቶ ለህዝብ ይፋ ሆኖ እንደምናየው ተስፋ እናደርጋለን 3 አመት ቀላል አይደለም በነገራችን ላይ በጣም ብዙ ነገር ተብሎበታል በዚህ ፊልም የሰውን ብር በልቶ ከሀገር ጠፋ ተብሏል በጣም ብዙ ሀሜቶች ታምቷል ግን እንደዚህ ራሱን ሰውቶ ለሰራ ባለሙያ ይሄ በጣም ትልቅ ነገር ነውና ክብር ለሄኒ ያልተወለዱ ህፃናትን ጾታ ማንነት መግለጽ የሚያስቀጣ ወንጀል ተደርጓል እንዲቆያችሁ ጠበቃ ሰብለስፋ ነኝ ይሄ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ እንግዲህ በባንግላዴሽ የሚገኝ ከፍተኛ ፍርድ ቤት ከዚህ በኋላ የትኛውም የህክምና ባለሙያ በጽንስ ውስጥ ጽንስ ሲሆኑ በእናታቸው ሆድ ያሉ ህፃናትን አስመልክቶ ጾታ መግለጽ እንደሌለበት ይህንን አለማክበርና
ያልተወለዱ ልጆችን ጾታ ማንነት መግለጽ የሚያስቀጣ ወንጀል ስለመሆኑ ወስኗል። ይሄ ነገር እንግዲህ እንደምታውቁት በህንድም ከዚህ በፊት ተግባራዊ እየሆነ ያለ ነው። ዋናው ዓላማው እንግዲህ ምንድነው? በተለይ ጽንስ ውስጥ ያሉት ልጆች ሴት መሆናቸው በሚታወቅበት ሰዓት የመግደል ፕራክቲስ ልማድ እንደ ባንግላዴሽ፣ ህንድ ያሉ ሀገሮች ውስጥ ስላለ ይህንን ነገር ለማስቀረት ህፃናቱ ሳይወለዱ ጾታቸው እንዳይገለጽ ወላጆች ጾታቸውን ሳያውቁ ልጆቹን እንዲወልዱ ማድረግ አስፈላጊ ይሆናል። ከዚህ አንጻር ይህን ደግሞ ለመወጣት ዋነኛ መሳሪያዎቹ የህክምና ባለሙያዎቹ በመሆናቸው ከዚህ በኋላ ማንኛውም የህክምና ባለሙያ ያልተወለዱ ህፃናትን የጾታ ማንነት መግለጽ ተከልክሏል። ያለበለዚያ የወንጀል ኃላፊነት እንደሚያመጣ ተገልጿል ማለት ነው። ዋው ብያለሁ። በእውነት ይሄ ጀንደር ሪቪል ገና እርግዝናዋን እንዳወቀች ትንሽ ሆዷ ዊኒጥ ስትል ጀንደር ሪቪል አሁንማ የቲክቶክ እንትን ሆኗል፣ ትሬንድ ሆኗል። የሆነ አንድ ሰው ያደርገዋል፣ ከዛ በኋላ ሁሉም እንደ ትክክል እንደሆነ ነገር ይከተላልና ይሄ በጣም ጥሩ ነገር ነው። ጥሩ ነገር ነው። እናቶቻችን ምን ይላሉ? እንደው ነፍሰ ጡር የሆነች ሴት ሸፈን ትበል፣ የሰው አይን ጥሩ አይደለም ይባላል። እንደውም እርጉዝ እንደሆናችሁ ካወቃችሁ ራሱ ለሰው አታውሩ እስቲስተውሉ፣ በቃ ራሱ ይናገራል ሆዱ ይባላል። እንደውም ሰርፕራይዝ ብትሆኑ ነው ይሻላችሁ። ወንድ ጠብቃችሁ ሲወለድ ሴት፣ ሴት ጠብቃችሁ ሲወለድ ወንድ። ግን ዋናው ጤነኛ ልጅ መሆኑ ነው የሚጠቅመው። አላቅም እንግዲህ ከናንተ ግን እኔ ጀንደር ሪቪል ምናምን እያሉ ልክ እንደ ዘመናዊነት እያዩት ያው የውጮቹ የተለመደ ሆኗል። እኛ ሀገርም መጥቶ እንግዲህ ቲክቶክ ላይ የምናውቃቸው ካፕሎችን ምኖችን በቃ እንደ ፋሽን አድርገውታለን። ቤቢ ሻወር አክብሩ፣ ቤቢ ሻወር አክብሩ፣ ያጥሩ ፋትስማሽ ምናምን አክብሩ። እናቶቻችን በባህላዊ መንገድ ምንድነው ሴት ልጅ ልትወልድ ስትል ገንፎ ገንፍተው ምናምን ጎረቤት ልክ ገንፎ ሲፈጭ ነው ምናምን ብቻ ገንፎ ገንፍተው ጎረቤት ተጠራርተው ምናምን ምርቃት ያደርጋሉ። ያጥሩ ፋትስማሽ ይባላል በእኛ ሀገር። በነጮቹ ደግሞ ቤቢ ሻወር ይባላል። ሌላም ትርጉም አለው ይባላል። ግን እኛ እንደው በመናቀው ክፉ እንትተን እንደው መልካሙን እንተርጉም። እንደዛ ነው። ግን ጾታ ማወቅ አንዳንድ የጤና ተቋማት ላይ እናንተ ራሱ ሳትፈልጉም ይነግሯችሁም አሉ። አንዳንድ ተቋማት ላይ ግን ፐርፐዝ ሊሆን ተብሎ ጀንደር ሪቪል ለማድረግ የልጆቻቸውን ጾታ ለማወቅ ፐርፐዝሊ ቪዲዮ ለመቅረጽ ምናምን በቃ ስራዬ ብለው የሚሰሩ ሰዎች አሉና ይሄ ነገር መከልከሉ በጣም ጥሩ ነው። ጨርሰናል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ፉንቃ ላቭ ይፈልጋል። ፍቅር ስጡት እስቲ፣ በጣም ፍቅር ስጡት። ፍቅር እያነሰው ነው። ይሄን ቤት እስቲ 50,000 ማስገባው ፕሊዝ። ለጥ ብለናል። በእውነት ፈርሸን የተቀመጥነው ምን አስበን ነው? የሆነ ሰዓት ይሮጥ ነበረ ሰብስክራይበር። አሁን ግን ለምን ሃው የሚለው የኔ ጥያቄ ነው። መልሱ እናንተ ጋር ነው። ሰብስክራይብ ያላደረጋችሁ ዝም ብላችሁ የምትመለከቱ ሰዎች እያየኋችሁ ነው። አሁኑን ሰብስክራይብ አድርጉ። የምሬ ነው። በቃ ሰብስክራይብ አድርጉ። ምን ችግር አለ? ምንም ከእናንተ ኪስ የሚወጣ ምንም ነገር የለም። አያከስር ምን አይል። እባካችሁ እንደው ልለምናችሁ፣ ኧረ ሰብስክራይብ አድርጉ። እንደው ላይክም እያደረጋችሁ እንደው ኮፒ ሊንክም ይቻላል። ኮፒ ሊንክም አድርጉ። በጣም ዩቲዩብ ቻናሌ ተቀዛቅዟል፣ ከምነግራችሁ በላይ ተቀዛቅዟል። ኮፒ ሊንክ፣ ሼር ምናምን እያደረጋችሁ ሀሳብ አስተያየታችሁን ደግሞ እንደ ሁልጊዜው በሙሉ ጨዋነታችሁ ሀሳብ አስተያየታችሁን ጻፍ አድርጉልኝ። የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሳችሁ የደወል ምልክቷንም ንክት ብታረጓት ምንም ማለት አይደለም። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎችም ካሉ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬና በቃው። ትመቹኛላችሁ። ባይ